ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን አላችሁ? በጣም ከዝማሬዎች መካከል በጣም ልቤን ከሚነኩ ሁሌም በዘምረው ደስ የሚለኝ መዝሙር ልቤን ከፍ የሚያደርግ አንድ መዝሙር አለ። ኢንፋክት ይሄን መዝሙር ብዙ ሰዎች ዘምረውታል። ተከስተ ዘምሮታል፣ መስፍን ጉቱ ዘምሮታል፣ ሌሎችም ዘምሮታል። ቃል ያለው አይወድቅም፣ ቃል ያለው አይወድቅም። ልዘምርላችሁ እንዴ? ይቅርባችሁ። ቃል ያለው አይወድቅም፣ ቃል ያለው ፓስተር ካሳውን ዘምሮታል። ቃል ያለው አይወድቅም፣ ቃል ያለኝ አልወድቅም እያለ ቃል ያለው አይወድቅም የሚለው ዝማሬ በጣም ልቤን ይነካኛል። ቃል ያለው በፍጹም አይወድቅም አይሸነፍም። ድምጼን እየሰማችሁ ስለሆነ ቃሉን እየሰማችሁ አይደለምና አይሸነፍም። በቃ ቃል ያለው አይወድቅም። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ እግዚአብሔር ቃል ያለው እንደማይወድቅ በብዙ አጋጣሚዎች የተናገረበት አጋጣሚ። ቃል ያለው ሰው ይኖራል። ቃል ያለው ሰው ቃሉ ያሸንፍለታል። እግዚአብሔር ይረዳዋል። ቃል ያለው ሰው ብርቱ ነው። እግዚአብሔር የተናገረን እግዚአብሔር ስለ ቃሉ ያለው አመለካከት ኢቭን ሰማይና ምድርን የሰራው እግዚአብሔር በምኑ ነው? በቃሉ። በጣም ትልቅ ቃል ነው ማለት ነው። ቃል ያለው የማይወድቅበት ምክንያት የቃሉ ጉልበት ኃይለኛ ስለሆነ ነው። ሰማይና ምድርን የሰራ ነው ቃሉ። ሰማይና ምድርን ሰማይ ይሁን ሲል የሆነለት፣ ጨረቃ ይሁን ሲሆን የሆነለት፣ ብርሃን ይሁን ሲል የሆነለት፣ በቃ ጨለማ ውስጥ ብርሃን ያበራ ቃል ነው። በጣም ጉልበታም ነው ማለት ነው። ኃይለኛ ነው። እኔና እናንተ ቃል ባያገኘ ኖሮ በዚህ ጉባኤ አንቀመጥም። ቃል ነው እኔና እናንተን እዚህ ጉባኤ ያገኘን። የእግዚአብሔር ቃል የሚመጣው የእግዚአብሔር ቃል የሚመጣው የእግዚአብሔር ድምጽ በተለያዩ አጋጣሚዎች እግዚአብሔር መጥቶ ገና ከመጀመሪያ ወደ እግዚአብሔር ቤት የመጣንበት ሚስጥር ቃሉ ነው። ቃሉ ልባችንን ነካ፣ ህይወታችንን ለወጠ፣ ታሪካችንን ለወጠ። በእግዚአብሔር ቤት አለን። ይሄ ቃል ሰውን ሊያከብር፣ ሰዎችን ከፍ ሊያደርግ፣ ሰዎችን ትልቅ ሊያደርግ የሚመጣ ቃል ነው። በጣም የሚመጣ ቃል፣ በኃይል የሚመጣ ቃል ነው። እኛን ህይወታችንን ለመለወጥ እግዚአብሔር ሁሌ ቃል ይልካል። እግዚአብሔር ቃል ሲልክ ሁልጊዜም ህይወታችንን እንደሚለወጥ ምንም ጥርጥር የለውም። ህይወቴን ወደ ኋላ ስመለከተው ቃል ከመጣ በኋላ የሆኑ ነገሮች ናቸው የሆኑት። ወይ በስብከት ይመጣል፣ ወይ በትንቢት ይመጣል፣ ወይ በተለያየ በራሴ በግል ባይብል ስተዲ ጊዜ ይመጣል። በተለያየ መንገድ የእግዚአብሔር መንፈስ ሲናገረኝ ይመጣል። ያ ሁሉ ዞር በየሳየው እግዚአብሔር እንደተናገረው አደረገ የምንለው ነገር እግዚአብሔር ያደርጋል። ዛሬም እግዚአብሔር ቃል ያለውን እግዚአብሔር አይጥለው። ኢየሱስ ጌታ ነው። በጣም ማረጋግጥላችሁ በዚህ ጉባኤ መካከል አንድም የሚወድቅ ሰው የለም። ምክንያቱም ሁላችንም ቃል አለንና አንድ ሰው አይወድቅ። ይሄን ስናገር ቅንጣት አልጠራጠርም፣ ቅንጣት አልፈራም። ምክንያቱም ቃል ያለው አይወድቅም። ቃል ካለን አንወድቅም። ምትፈሩ አላችሁ፣ ምትሰጉ አላችሁ። የሆነ ፍርሃት፣ ስጋት በልባችን የገባ ሰዎች አትወድቁ። ለራሳችሁ እኔ አልወድቅም በሉት። እኔ አልወድቅም ቃል አለኝ። ቃል ያለው አይወድቅም። እግዚአብሔር ቃል ያለው እንዳይወድቅ ያደረገበት ምክንያት የቃሉ ጉልበት እንጂ የሰውየው ብርታት አይደለም፣ የሰውየው ማንነት አይደለም፣ የሰውየው ስም አይደለም። ትልቅ ሰው ሊሆን ይችላል፣ ቃል ካሌለው ግን ተስፋ የለውም። ትልቅ ሰው፣ ትልቅ ተስፋ ያለው ሰው ሊሆን ይችላል፣ ቃል ከሌለው ተስፋ የለውም። የእግዚአብሔር ቃል ያለው ግን ተስፋ አለው፣ ነገ አለው፣ ብርሃን አለው። በሚያስፈራው ነገር ውስጥ ማለፍ የሚችልበት ጉልበት አለው። ስለዚህ የእግዚአብሔር ቃል በዚህ ቃል ስላላቸው ሰዎች የተናገረውን አንድ አጋጣሚ እግዚአብሔር እንድንገነዘብ የፈለገለትን ነገር እንድናስብ ዛሬ ፈልጌያለሁ። ቃል ስላላቸው ሰዎች እግዚአብሔር የተናገረበት አጋጣሚ አለ። ያ ቃል የሚገኘው በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ነው። 18 19 እና 20 ጌች ባለፈው አርብ ላይ ይሄንን በልብ ያሰብኩትን ቃል እግዚአብሔር በገለጠለት መንገድ ሲያካፍለን ነበር። ዛሬ ደግሞ እኔ እግዚአብሔር ባሳየኝ መንገድ አብረን እንድንመለከት እግዚአብሔር ሐሳብ ይሄ ነው ለካስ እያልኩኝ ሳስብ ነበር። ጌች አርብ ዕለት አብሮን እዚህ በጸሎት ፕሮግራም ላይ ሲያካፍለን ድንቅ ጊዜ ነበረን። ጌች እግዚአብሔር ይባርክ። ዛሬ እግዚአብሔር በተለየ መንገድ እግዚአብሔር ሊገባን በሚፈልገው መንገድ ሊያሳየን በወደደው መንገድ አብረን እናያለን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 እና 19 20 አነባዋለሁ። ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ ምን አደርግሃለሁ? አደራ እሰጥሃለሁ። እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው መርከብ አለ መሪ እንደሚጠፋ በእምነት ነገር ጠፍተዋልና ከነዚህ እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፍ የሰጠዋቸው ሄሜኔዎስና እስክንድሮስ ናቸው ይላል። ተመልከቱ እዚህ ጋር
ጢሞቴዎስ ቃል መጥቶለታል። ምን ብሎ ነው የሚናገረው? ልጄ ጢሞቴዎስ ሆይ አስቀድሞ ስለ አንተ እንደተነገረ ትንቢት የሚለው ቃል ትንቢት ተነግሮታል። ጢሞቴዎስ እግዚአብሔር እንዲህ ይልሃል ተብሏል። ወይም ደግሞ እግዚአብሔር ለሱ የተናገረበት መንገድ ነበረ። ይህን አጋጣሚ ሳስበው ምናልባት ሰዎች የሰሙ ይመስለኛል። ሐዋርያው ጳውሎስ በኩል ሊሆን ይችላል፣ ወይም በሌላ ሰው በኩል እግዚአብሔር በተለያየ መንገዶች ይናገራል፣ በተለያየ ጎዳና ይናገራል። በአባቶቻችን በተለያየ መንገድና በተለያየ ጎዳና ተናገረ ይላል እግዚአብሔር የሚናገር ሰው። ስለዚህ ትንቢት መጥቶለታል። ይሄ ትንቢት ደግሞ የጢሞቴዎስን ሕይወት የሚለውጥ ነው። የጢሞቴዎስን ኑሮ የሚለውጥ ነው። የእግዚአብሔር ቃል ነውና የሚፈጸም ቃል ነውና የሚፈጸም ቃል ነው የመጣለት። ምንም የማያወላዳ የእግዚአብሔር ቃል ትንቢት ወይም የእግዚአብሔር ድምጽ ሲመጣልን የእግዚአብሔር ቃል ስንመጣልን የእግዚአብሔር ቃል በሕይወታችን ሲገባ ቅንጣት ታህል እስከማንጠራጠረው ድረስ ጉልበት አለው። ምክንያቱም የእግዚአብሔር ሐሳብ ስለሆነ። ክብር ለእግዚአብሔር ይሁን። እግዚአብሔር ራሱ ስለ ቃሉ ሲናገር በኢሳይያስ ላይ ምን ብሎ ነው የተናገረው? ዝናብ ወርዶ ከሰማይ እንደሚወርድ ዝናብና በረዶ ከሰማይ እንደወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርም ለሚዘራ እንጀርም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የወጣው ቃል ሃሌሉያ እንዲሁ ይሆናል። የሚሻውን ያደርጋል የላኩትንም ይፈጽማል እንጂ እንዲሁ በከንቱ አይመለስም። የእግዚአብሔር ቃል ተመልከቱልኝ። እኔና እናንተ ምን ያህል እድለኞች እንደሆነ እንድታስቡ ነው ፈልገው። የእግዚአብሔርን ቃል በየሳምንቱ የእግዚአብሔርን ቃል በየተለያዩ ባይብል ስተዲዎች በየግላችን በየቀኑ የምናጠና ሰዎች የእግዚአብሔር ቃል ነው የሚመጣው። ይሄው ቃል ነው። የሚገርማችሁ ከየትኛውም ትንቢት በላይ የጸና ቃል ይሄ ቃል ነው። ከየትኛውም ትንቢት በላይ የማይመረመር የማይለካ ሁሉን የሚለካ የእግዚአብሔር ቃል አለን። ይሄ ቃል ደግሞ ምንድነው የሚሆነው? የሚፈጸም ነው፣ የሚሆን ነው። ማንም አይከለክለውም። ይፈጸማል እንጂ ወደ እኔ በከንቱ አይመለስም ብሎ የተናገረለት የእግዚአብሔር ሐሳብ ነው። በጣም የሚገርም ነው። የእግዚአብሔር ቃል በልባችን ባይኖር በዚህ በእግዚአብሔር ቤት ለመቀመጥ እድል የለንም፣ አቅም የለንም። ይሄ መዝናኛ ቦታ አይደለም። ይሄ የተለያየ ትርኢት ቦታ አይደለም። ይሄ እግዚአብሔር ቃል የሚሰበክበት ቦታ ስለሆነ እኔና እናንተ መተናል። ምክንያቱም ቃል ስላለን ማለት ነው። የሚፈጸም ቃል ነው ያላችሁ። ራሳችሁን ንገሩ፣ ለልባችን እንናገር። የሚፈጸም ቃል ነው ያለኝ እኔ፣ በከንቱ የማይመለስ እግዚአብሔር እንዲህ ብሏል፣ ይፈጸማል። በከንቱ አይመለስም፣ ቫኒሽ አያደርግም፣ የሆነ አይረሳም። እግዚአብሔር የተናገረው ሰው እግዚአብሔር ብዙ የተናገራቸው ሰዎች አሉ። የተናገራቸው ሰዎች እግዚአብሔር ፈጽሞ በማይመስል ሁኔታ ውስጥ ፈጽሞላቸዋል። ዮሴፍ እግዚአብሔር ተናገረው እንደውም በህልም ነው የተናገረው። እግዚአብሔር ህልም ተናገረው። እግዚአብሔር በህልም ድምጽ ላከለት። ህልም ያየ ሰው ህልም እንደ ተርጓሚው ነው የሚባለው። ህልም እንደ ተርጓሚው ነው። ላይሆንም ሊሆንም ይችላል። ወንድሞቹ ተነስተው ህልሙ እውነት እንደሆነ እናያለን ብለው ሸጠውታል። የሚገርማችሁ የተናገረ እግዚአብሔር ስለሆነ ኢየሱስ ጌታ ነው። የእግዚአብሔር ቃል ይፈጸማል፣ ግድ ነው። እግዚአብሔር የእግዚአብሔርን ቃል አፈጻጸም እዚህ ጋር ጢሞቴዎስ እንደመጣለት ይናገራል። እንደውም ምንድነው የሚለው? ገና አስቀድሞ የሚለው early time የሚለውን ሐሳብ ነው ያዘው። ገና ድሮ ነው የሚለው። ገና ድሮ እግዚአብሔር ተናግሮሃል ነው የሚለው። ገና ድሮ ቢናገርም እግዚአብሔር መፈጸሙ አይቀርም። ኢየሱስ ለዘላለም ጌታ ነው። ቃል ያላችሁ ሰዎች ደስ ይበላችሁ። እግዚአብሔር በሕይወታችሁ ላይ የተናገረ ሰዎች ደስ ይበላችሁ። እግዚአብሔር እኛን አይቶ ሳይሆን ራሱን ተማምኖ ተናግሯል። ክብር ለእግዚአብሔር ይሁን። ራሱን ተማምኖ አንዳንድ ጊዜ ሰዎች እንኳን ቃል ሲያወጡ ከነሱ ማንነት የተነሳ ይፈጸማል። ከነሱ ማንነት የተነሳ እግዚአብሔርም ቃል በእኛ ላይ ይናገራል፣ ይፈጸማል። ቅንጣት ታህል እንዳንጠራጠር የእግዚአብሔርን ቃል ቅንጣት ታህል እንዳንሰጋ በዚህ ነገር ላይ ማስመር ፈልጋለሁ። በጣም ደጋግሜ ማስመር ፈልጋለሁ። እግዚአብሔር የተናገረው ይፈጸማል። ኢየሱስ ያድናል። ደጋግማችሁ በሉት። ምናልባት ከዚህ ፊት ነግሬያችሁ እንደሆነ አላውቅም። አንድ ጊዜ ዮንግቾ የሚባል ሰውዬ በጣም ከማከብራቸውና ከምወዳቸው የእግዚአብሔር አገልጋይ ነውና አንዲት እህት በከባድ የካንሰር በሽታ ተይዛ ሲጸልይላት አልፈወሳለች። አልፈወስ ስትል ሴትዮ ምንድነው የሚሻለኛል ብዙ ጊዜ ጸልይላት። ብዙ ጊዜ ከጸልይላት በኋላ አልፈወስ ስትለው
የመከራት ምክር ምንድነው? በመገረፉ ቁስል ተፈውሻለሁ የሚለውን ቃል አወጣና ከመጽሐፍ ቅዱስ ላይ በመገረፉ ቁስል ተፈውሻለሁ የሚለውን ቃል 10,000 ጊዜ ጻፊው አላት። 10,000 ጊዜ ጻፊው አለና የፕሬየር ማውንቴን የሚባል አለ ወደዛ ላካት እና ወደ ፕሬየር ማውንቴን ሄዳ ያንን ከመገረፍ ቁስል ተፈውሻለሁ ያች 1 2 ያ እስኪ ሰለቻት ድረስ 10,000 ጊዜ አስቡት። ጽፍ እሷ በአይምሮዋ ውስጥ ያለው 10,000ን ጽፋ ሄዳ ለሱ ማሳየቱና ከዛ በኋላ በጣም ብዙ ወረቀት 10,000 ጊዜ ጻፈችውና ያንን የጻፈችውን ይዛ ወደ ፓስተሩ ጋር ሄደች። ፓስተሬው 10,000 ጊዜ ጽፌዋለሁ አለች። ሲያየው 10,000 ጊዜ ተጽፏል። እሺ ካንሰሩሳ ሲላት ወይ ረሳውት አለችው። ለካስ ተፈውሳ ነበር። ታያችኋል የቃሉ ጉልበት። የቃሉን ስትለው የእግዚአብሔር ቃል ስትለው በመገረፍ ቁስል ተፈወስኩኝ 10,000 ጊዜ ተፈወስ ስትል ያ ቃል ሴሎቿን አገኘ። ያ ቃል በሽታዋን መታው። ያ ቃል የተለያየ ነገሯ የእግዚአብሔር ቃል የመፈጸም ጉልበት አለው አቅም አለው። ቅንጣታል የማንጠራጠር ጢሞቴዎስ እዚህ ጋር የመጣለት ቃል የማይጠረጠር የእግዚአብሔር ሐሳብ ነው። እንዲህ ሆኖ እያለ እግዚአብሔር በተለያዩ አጋጣሚዎች በእግዚአብሔር ቃል ላይ ስላለን አመለካከት አግባብ ያለው አመለካከት እንዲኖረን እግዚአብሔር ይፈልጋል። ቁጭ ብለን ስለተነሳን ተኝተን ስለነጋልን የእግዚአብሔር ቃል ይፈጸማል የሚል አመለካከት የለውም። እግዚአብሔር አምላክ ቃሉ ሊፈጽም ሲፈልግ ትክክለኛ መቀመጫን ይፈልጋል። እግዚአብሔር ይናገራል፣ እግዚአብሔር ይላል። እግዚአብሔር ቃሉን የሚፈጽመው ግን እግዚአብሔር በተመቻቸ ሁኔታ ላይ ለመፈጸም ነው የሚፈልገው። እግዚአብሔር አምላክ ከሰዎች የሚጠብቀው ነገር አለ። ጢሞቴዎስን ሊያስገነዝበው የፈለገው ጳውሎስ ምንም እንኳን ትንቢት የሚባል ኃያል በሚባሉ ኢንፋክት ጳውሎስን በሚመስል ትልቅ የእግዚአብሔር ሰው ተገምግሞ ከእግዚአብሔር የመጣ ድምጽ ነው። ጳውሎስ ታላቅ መንፈሳዊ ሰው ነውና ትንቢት የተናገረው ሰው ሌላው ሰው ከሆነ ዓለምንም ጥርጥር ከእግዚአብሔር እንደመጣ ስለገባው ነው እዚህ ጋር ይሄን ነገር የጻፈው። ከእግዚአብሔር ነው ይሄ ድምጽ አለ። ይሄ ድምጽ ትላንት ድሮ የተነገረው በዚህ ጊዜ ልጅ ነው። ሮጥ ዱብ ሊል የሚችልበት በራሱ ጊዜ አንዳንድ ሰዎች እድሜው ግፋ ቢል 20 ቢሆነው ነው ይላሉ። ማንም ታናሽነትን አይናቀውም ከሚለው ተነስቶ እና ልጅ ነው። ለዚህ ልጅ በስንት አመቱ እንደመጣለት ነው ያላቀ earlier ድሮ እንደመጣል። ምክንያቱም እግዚአብሔር ከሰው የሚፈልጋቸው ከሰው በሰው ህይወት ሊያየው የሚፈልገው አለ። የተለያዩ የተስፋ ቃሎችን መመልከት እንችላለን። አንድ ጊዜ እግዚአብሔር ለኤርሚያስ መጣና ሲናገረው ምን አለው? ኤርሚያስ ምን ታያለህ ሲለው የለውዝ በትር ያለው ሲለው መልካም አይተሃል፣ ስለዚህ እፈጽመው ዘንድ በቃሌ ተጋለው አለ። እግዚአብሔር ቃሉን ለመፈጸም የኤርሚያስን በትክክል ማየት እግዚአብሔር ፈለገ። በትክክል አይተሃል፣ መልካም ነው ያየው፣ እኔም እፈጽመው ዘንድ በቃሌ ተጋለው ያለበት አጋጣሚ አለ። በሌላ አጋጣሚ ዘካርያስ ጋር ስንመጣ ዘካርያስ ላይ በዘካርያስ እግዚአብሔር መጣና የእግዚአብሔር መልአክ መጣና በጊዜው የሚፈጸመውን ቃል ስላላመንክ ተመልከቱ፣ በጊዜው የሚፈጸም ቃል ነው የመጣለት። እምነት ስለጎደለው እምነት ስለጠፋበት ኦኬ ለአንድ አመት ለ9 ወር ሙሉ ዲዳ ትሆናለህ አለ። ልጁ እስኪወለድ ድረስ ዲዳ። ተመልከቱ ሪኳየር የሚያደርገው እምነት የሚባለውን እዚህ ጋር ይፈልጋል። በጣም የሚገርማችሁ ወረድ ብሎ መጽሐፍ ቅዱስ በዕብራውያን ላይ ምን ይላል? እግዚአብሔር የእግዚአብሔርን ፍቃድ አድርጋችሁ ዕብራውያን 10 ላይ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ ምን አድርጉ ይላል? መጽናት ያስፈልጋችኋል። እግዚአብሔር የተናገረው የሚፈጸመው ቃል በእኛ ውስጥ እንዲፈጸም በዕብራውያን ኬዝ መጽናት ያስፈልጋችኋል። በጌታ ቤት መኖር እንደዚህ ያን ብዙ ነገር ብንዘረዘር ብዙ መናገር እንችላለን። ምን ልላችሁ ፈልጌ ነው? በተለያዩ አጋጣሚዎች እግዚአብሔር የእግዚአብሔርን ቃል ፍጻሜ የእግዚአብሔርን ቃል መሆን ምንም ጥርጥር ባይኖረው ምን ካውን እኔና እናንተ ኮንዲሽን ልንሆን እንደምንችል እግዚአብሔር ቃል ያስገነዝበናል። እኔና እናንተ ከዚህ ቃል ጋር አላየን ማድረግ አለብን፣ መስማማት አለብን፣ መስተካከል አለብን፣ መጣጣም አለብን። ቃል የመጣላችሁ ሰዎች የት አለ የምትሉ ሰዎች ምናልባት ራሳችንን እንመልከት። እግዚአብሔር ስለ ቃሉ ምንም ጥርጥር የለውም።
እግዚአብሔር ስለ ቃሉ ምንም ቅጣት ታህል ስለመፈጸሙ ጥርጥር የለውም። ራሳችንን ግን አላይን እናርግ፣ ከራሳችን ጋር እናስተካክል። ስለዚህ ሐዋርያ ጳውሎስ የጢሞቴን ረጅም ዘመን ተመልክቶ እግዚአብሔር በሕይወቱ ያሰበውን ነገር አላይን ማድረግ የሚገባውን 3 ነገሮች ይነግረዋል። በእነዚህ 3 ነገሮች ላይ ነው አብረን የምንነጋገረው። እነኚህ 3 ነገሮች እኔና እናንተ ቸል ልንላቸው የማይገቡን በዕለት ተዕለት ሕይወታችን ራሳችንን በእግዚአብሔር የምናሳድግባቸው ሁኔታዎች ናቸው። እነኚህ ነገሮች እግዚአብሔር የሆነ ከኔና ከናንተ ማዋጣት ስላለብን ያለን መዋጮ አይደሉም። እነኚህ ከመዋጮ ይልቅ እኔና እናንተን ፐርፌክት የሚያደርጉ ነገሮች ናቸው። እኔና እናንተን ሰው የሚያደርጉ የተሻለ የሚያደርጉ እግዚአብሔር ለተናገረን ትንቢት መፈጸሚያ ብቻ ሳይሆን ለሚቀጥለው የተሻለ ህይወት እግዚአብሔር እንዲያዘጋጁ ያስቀምጣቸው ነገሮች ናቸው። ጢሞቴዎስንም ከትንቢቱ አንፃር ብቻ አይደለም ጳውሎስ የተመለከተው፣ ከዛ ባለፈ ህይወት ከአንድ ቃል እግዚአብሔር ካመጣለት በህይወቱ፣ በኑሮ፣ በቢዝነሱ፣ በትዳሩ ካመጣለት ቃል ከተስፋው ቃል አንፃር ብቻ አይደለም፣ ከዛ ባለፈ ህይወት ውስጥ ፍሬያማ የሆነ ሰው አንድ ሰውን እግዚአብሔር በመልካም ትዳር እንደሚሰጠው ከተናገረው መልካም ትዳር ከሰጠው በኋላ ህይወት አያበቃም፣ ይቀጥላል። ነገር ግን እግዚአብሔር የተናገረውን ለመልካም የሰጠውን ተስፋ ለመፈጸም በሚኖረው ህይወት ውስጥ ለሚቀጥለው የተሻለ ህይወት ይዘጋጃል። አንዳንድ ጊዜ ግን የሚገርመው የእግዚአብሔርን የተነገረንን እንኳን ለማግኘት ጭንቅ ነው። አንዳንድ ጊዜ እንቆቅልሽ ሆነብራል። አንዳንድ ጊዜ ምናልባት ተሳስቶ ይሆናል አገልጋዩ፣ ወይም ደግሞ እኔ ዝም ብዬ ነው የእግዚአብሔርን ቃል ዝም ብዬ ወሰድኩት ብለን ራሳችንን ልንኮንን እንችላለን። ጳውሎስ ለጢሞቴዎስ የሰጠው ቃል የመጀመሪያው መዋጋት አለብን። ተዋጋ ሚላን መልካም ጦርነትን ትዋጋ ዘንድ ምን አደረጋለሁ አለ? ይህን ትእዛዝ አደራ እሰጥሃለሁ። ጦርነት በመንፈሳዊ ዓለም ላይ እኔና እናንተ ፍቅር ነው። ያው ህይወታችን ፍቅር ነው። እግዚአብሔር እንድንኖረው የሚፈልገው የፍቅር ህይወት ነው። ጠላቶቻችንን መውደድ የሚባል ትምህርት አለ የአዲስ ኪዳን። እዚህ ጋር ግን በእግዚአብሔር ቃል ላይ ግን እንድንዋጋ እግዚአብሔር ይፈልጋል። ተዋጋ። አገር ሰላም አይደለም። አገር ሰላም እንዳይመስላችሁ። የተኛችሁ አላችሁ፣ እንቅልፍ የጀመራችሁ፣ ህልም የምታዩ አላችሁ፣ ቃል ያላችሁ። አገር ሰላም አይደለም። የእናንተን ቃል ለማስጣል የሚሰራ ጠላት አለ። አገር ሰላም አይደለም። በዚህም ተከበናል። ድንገት ብታሸልም የሚያጠቃ ጠላት አለ። መጽሐፍ ቅዱስ ይሄን ነው የሚናገረው። እዚህ ጋር መልካም ጦርነት ይለዋል፣ ወይም በሌላ አነጋገር ቅዱስ ጦርነት ማለት ነው። ይሄ ቅዱስ ጦርነት የሚባል አባባል አለ። ቅዱስ ጦርነት በተለይ በኢሳይያስ በመጽሐፈ ኢያሱ ላይ ቅዱስ ጦርነት ሆሊ ዋር የሚባል እስራኤላውያን ወደ ግብጽ ወደ ከነዓን ሀገር ሲሄዱ እየተዋጉ የሚሄዱት ውጊያ ቅዱስ ጦርነት ይባላል። በእግዚአብሔር ቃል ውስጥ ቅዱስ ጦርነት የተባለበት ጦርነት መልካም አይደለም በተፈጥሮ። ነገር ግን ጦርነትን መልካም የሚያደርገው አንድ ነገር ምንድነው? እግዚአብሔር በጦርነታችን ውስጥ ተዋጊ መሆኑ ነው። ኢየሱስ ጌታ ነው። እኔና እናንተ አይደለንም እንዋጋው፣ እግዚአብሔር ነው። የሚመታውን ያውቀዋል። እግዚአብሔር የሚመታውን ያውቀዋል። ለይቶ ነው የሚመታው። እኔና እናንተስ ማንንም አንመታም። እኔና እናንተ መዋጋት ነው በእግዚአብሔር። እንጸልያለን፣ አስለቅቃለሁ ትላለህ። የሚመታው ማን እንደሆነ አላውቅም፣ ማን እንደሆነ አይታወቅም። ያረጋዋል እግዚአብሔር። መልካም ጦርነት ማለት ነው። እግዚአብሔር ነው የሚዋጋልን። በወደደን በእርሱ ከምን እንበልጣለን? ከአሸናፊዎች እንበልጣለን። ተመልከቱ፣ ስለ ወደደን አሸናፊዎች ነን እኔና እናንተ በጦር ሜዳው ላይ እስካለን ድረስ። የሆነ ምናልብበት ዋጋ ምንከፍልበት በጣም ምንሰቃይበት ነገር አለ። መልካም እግዚአብሔር ነው የሚዋጋው። ግን እንድናቀው የሚፈልገው ነገር እግዚአብሔር መልካም ጦርነትን እንድንዋጋ፣ ነገሮቻችንን በጦርነት ውስጥ እንድናስቀም፣ ጦር ሜዳ እንዳለን እንዳንፈዝ። ጦር ሜዳ ያለ ሰው፣ ጦር ሜዳ መኖሩን ያወቀ ሰው አንድ ትልቅ የሚያደርገው ነገር ይጸልያል። እምቢ ይላል። ጦር ሜዳ ያለ ሰው እምቢ ይላል። ኖ ይላል። ጦር ሜዳ ያለ ሰው አይተኛም። ምን ሴንስ?
8 ሰዓት አይተኛም ማታ አይደለም ቸላይልም እኔ ሐዋርያው ጳውሎስ እዚህ ጋር የተናገረበት ንግግር በጣም ይገርመኛል ጌች ሜንሽን አድርጎታል ቻርጅ አረጋለሁ ነው ያለው የወታደራዊ ቋንቋ በግሪክኛው ላይ ሄዳችሁ ታነቡ ወታደራዊ ትእዛዝ እንደመስጠት ነው ይለዋል ወታደራዊ ትእዛዝ ነው እዚህ ላይ በእኛ አማርኛ ላይ ይህችን ትእዛዝ ምን አረጋለሁ አደራ በእኛ ባህል አደራ ምን አይደረግም አይበላም አደራ አይበላም አደራ አይረሳም አንዳንድ ሰዎች እንደውም የሆነ ወይ ካልወፈራችሁ ወይ ካልከሳችሁ ወይ እንዳደራ ዕቃ እንደዛው ቁጭ ብለሃል ይሏችኋል ያደራ ዕቃ አይለወጥም በቃ አይለወጥም አይነካም ያደራ ነገር አደራ የተባለ ነገር አደራ ነው በቃ አይነካም አደራ እሰጣለሁ ሲሪየስ ነው የዋዛ የፈዛዛ አይደለም መዋጋት አለበት ጢሞቴዎስ ተዋጋ ዝም እንዳትል እግዚአብሔር ቃል በጣም የመዋጋትን እውነት በጣም እንድናስብበት ስለፈለገ ብዙ ስለ ውጊያ የተጻፉልን ነገሮች አሉ ከነዛ መካከል አንደኛው በአንደኛ ጴጥሮስ ምዕራፍ 5 ላይ ያለው ባላገራችሁ ዲያብሎስ የሚውጠውን ፈልጉ እንደሚያገስ አንበሳ በዙሪያችሁ ምን ያደርጋል ይዞራል ቀን ነው የሚፈልገው just ሰርክል ያደርጋል ይዞራል እስከ መቼ ጊዜ እስከሚያገኝ የሚያንቀላፋለትን እስከሚያገኝ ቸል የሚላውን እስከሚያገኝ ምን ያደርጋል ይዘራል ስለዚህ ምን አርጉ አለ በሙሉ በእምነት ጸንታችሁ ምን አርጉት ተቃውሙ ጸንታችሁ ተቃውሙ እግዚአብሔር በተናገራችሁ ነገር ላይ እግዚአብሔር ባላችሁ ነገር ጸንታችሁ ተቃውሙ እንዳትተኙ እንቅልፍ እንዳይዛችሁ እንዳያገኛችሁ መቼም እግዚአብሔር በእኛ ህይወት ውስጥ ሊያደርግ ያሰበውን ነገር በጦርነት የሚያዝ ባይሆን ኖሮ እስራኤላውያን ብዙ ችግር አልገጠማቸው ነበር እግዚአብሔር ለአብርሃም ለይስሐቅ ለያዕቆብ ደግሞም ለራሳቸው ለእስራኤላውያን 2 ሚሊዮን ለሚሆኑት በሲና ተራራ አካባቢ ሰብስቦ ማርና ወተት የምታፈሰው ምድር ላወርሳችሁ ያወጣችሁ እኔ እግዚአብሔር ነኝ ካላቸው በኋላ በምድረ በዳውን ጨርሰው ዮርዳኖስን ከተሻገሩ በኋላ ትልቁ ችግሮቻቸው መካከል አንዱ ምንድነው መዋጋት አለመቻላቸው ነው ሲዋጉ ነበር እግዚአብሔር ድል የሚሰጣቸው ተዋግተው ስለማያስወጡ ኢያቡሳውያን በእነሱ መካከል እስከዛሬ ድረስ አሉ ተብሎ መጽሐፍ ቅዱስ በመጽሐፍንት ላይ እስከዛሬ እግዚአብሔር በሰጣቸው በረከት ላይ እስራኤላውያን ተዋግተው ጠላቶቻቸውን ስላላስወጡ የነሱን በረከት አብረው ቁጭ ብለው ይበላሉ ማርና ወተት የምታፈሰውን እግዚአብሔር ለአብርሃምና ለልጆቹ ነው የሰጠው እስራኤላውያን ባለመዋጋታቸው ለመዋጋት አቅም ስላጡ ጉልበታቸው ስለዛለ ጠላቶቻቸው ማባረር ስላልቻሉ ጠላቶቻቸው ከነሱ ጋር ቁጭ ብለው ይበሉ ነበር የነሱን በረከት ኪዳናቸውን ይበሉት ነበር እግዚአብሔር ያየላቸውን ይበሉት ነበር አብሮ የሚበላ እኮ አለ ዛሬ እኮ እግዚአብሔር የሰጠንን በረከት አለ እኮ ዞር ብለን ራሳችንን እንመልከት በገፍ ይገባል በገፍ ይወጣል ሚስጥሩን አንዳንድ ጊዜ ቼክ እናርገው ማን ነው የሚበላው የትኛው አይጥ ነው የኛን ነገር የሚበላው ወገኖቼ ዞር ብለን እንመልከት የሚገርማችሁ ሰዎች የምትገርሙ ሰዎች እግዚአብሔር የተናገረውን አድርጎ ነገር ግን በህይወታችን ውስጥ ሙሉ ያልሆነ የሚመስለን ያልሞላ ዛሬ እግዚአብሔር በእኔና በእናንተ ህይወት ውስጥ የሚመለከተው የሚፈልገው አንድ ጉልበት አለ እሱ መዋጋት ነው መንቃት መነሳት ከልባችን መነሳት የጠላቶቻችንን ስራና ሐሳብ ማፈራረስ እግዚአብሔር ያንን ይፈልጋል ያ የመጀመሪያው ነገር ነው ሐዋርያ ጳውሎስ ስራ የሞላበት በራለኝ ግን ተቃዋሚዎች ምን አድርገዋል ብዙ ናቸው ነፃ አይደላችሁም ለላችሁ ነው አሜሪካ ስላላችሁ አሜሪካ somehow relatively ሰላም ሀገር ነው በመንፈሳዊው ዓለም ግን ሰላም ውስጥ አይደለማችሁ በመንፈሳዊ ዓለም ጦር ሜዳ ነው ያላችሁት ጦር ሜዳ ነው ያላችሁ ገንባሌውን አርግ ይሄን አርግ ያንን ሁሉ ለምን ጳውሎስ መዘርዘርፋል ጦር ሜዳ ስላለን ላይፋችን ጦር ሜዳ ነው ላይፋችን ጦር ሜዳ
የተከፈተ ነገር እንዳይኖር አይምሮአችን የተከፈተ እንዳይሆን እጃችን የተከፈተ ነገራችን የተከፈተ እንዳይሆን ጠላታችን የኔና የናንተ ነገር ለማብላት ለማበላሸት የመጨረሻ አቅሙን ተጠቅሞ ነው የሚወጣው። ምክንያቱም እንዳንበሳን የመሰለው መጽሐፍ ቅዱስ ጠላታችን እንዳንበሳ የመሰለበት ምክንያት ትልቅነቱን ለማሳየት ኃይለኝነቱን መጽሐፍ ቅዱሳችን እንዳንበሳ የመሰለው ኢየሱስንም ነው። የኢየሱስን ትልቅነት ነው የይሁዳ አንበሳ የተባለ ኢየሱስ ነው። የሚገርማችሁ with that comparison ስለ ሰይጣንም የተነገረው እንዳንበሳ ነው የተባለው። እንደ ዋዛ እንደ ፈዛዛ መቃወም ተቃውም ሲባል ምንም የማይመስለን ሰዎች የሰራዊት ጌታ እግዚአብሔር ይለምናችኋል ለእናንተ ብሎ ተቃውሙ። ቤታችሁን ሊያፈርስ የጀመረውን ሰይጣን ዝም አትበሉት፣ ተቃውሙት። በተለያየ ነገር አናሳብ ተቃውሙ። ይሄ የመጀመሪያው ነገር ነው። ሁለተኛው ቃል ያለው የማይወድቅበት ነገር እምነት ነው። እምነት ተስፋ ስለምናደርገው የሚያስረግጥ የማናየውን ነገር የሚያስረዳ ነው። ለሽማግሌዎችም የተመሰከረላቸው በዚህ ነው። እምነት ትልልቅ የእግዚአብሔር ሰዎች የተመሰከረላቸው እምነት ነው። እምነት የሚለው ነገር ትሪኪ ቃል ነው። ትሪኪ ነው። አምናለሁ ትላላችሁ ሁላችሁ። አሁን ሚያምን ብላችሁ ሁላችሁም እጃችሁን ተነሳላችሁ። ምንም ጥያቄ ነው። አምናለሁ የእግዚአብሔር ቃል ይሄ ቃል ትሪኪ እንደሆነም ሲነግረን ሰይጣንም ያምናል። ምን ያደርግለታል? ይንቀጠቀጣል ይላል። እምነት የምትለዋን ቃል ከዚህ ስዕል ጋር ለማገናኘት ፈልጌ ነው ያመጣሁላችሁ። የሆነ አባባል ይመስለኛል። እውነተኛ ታሪክ ስለመሆኑ እርግጠኛ አይደለሁም። አባባሉ ምንድነው? ይሄ ሰውዬ አይደለም ሌላ ሰውዬ ነው ብቻ የኛ ሀገር ሰው ነው እና ድንገት ሲሄድ መንገድ ላይ ወደቀ። እንደዚህ ከከፍታ ላይ ሊወድቅ ሲል ያኛው የሰማሁት እኔ እንደምንም ብሎ ሳር ቅጠሉን ምናምን ይዞ ምናምን እንደምንም አንድ የዛፍ ስር ላይ አረፈጁ እና ወደታች ዞር ብሎ ሲመለከት በጣም ገደል ነው። በጣም ሊያጠፋው የሚችል ገደል ነው። የሰው ያለ ብሎ ጮሃሉ። ብሎ ሲጮህ የሚሰማው አጣ። ላንቃው እስኪደርቅ ጮኸ። መጨረሻ ላይ ትዝ ሲለው እግዚአብሔር የሚባል ለካስ አለ። እግዚአብሔር አለ። እግዚአብሔር ሲል እግዚአብሔር እነሆኝ አለሁ አለ። አድነኝ አለ። አድነኝ ጌታ ሆይ ሲለው እንደማድንህ ታምነኛለህ አለው። አዎ አምናለሁ አንተ ሰማይና ምድርን የፈጠርክ ነህ ሲለው ያስከውን ስር ልቀቀው አለው። ማለት ነው እምነት ማለት ያ ነው። እግዚአብሔርን ብቻ መታመን ነው። የኛ እጅ እንዳይገባበት እግዚአብሔር እጅ እንዳይል ነገሩ የኛ እጅ እንዲገባበት አይፈልግም ቃሉ ላይ እግዚአብሔር የኛ እጅ እንዲገባበትና እንዲያበላሸው አይፈልግም እግዚአብሔር። እምነት ያ ነው ወገኖቼ። እምነት የእምነት ችግር የትናንሽ የአዳዲስ ክርስቲያን ወይም የደካማ ክርስቲያን ችግር ብቻ አይደለም፣ የታላላቆች ችግር ነው። የታላላቆች ትዝ ይላችኋል ጌታ ኢየሱስ ክርስቶስ ጴጥሮስን መጣና በሉቃስ 22 ቁጥር 32 ላይ እምነትህ እንዳይጠፋ ስላንተ ምን አረኩ አለ? ማለድኩ አለው። እንዴ ጴጥሮስ እምነቱ ይጠፋል? ዋት? ለዛውም እኮ ተመልከቱ ይሄን ቃል ከመናገሩ በፊት ያለውን ዘመን ስታስቡት 3 ዓመት ሲባዛ በ365 ቀን ጴጥሮስ ከኢየሱስ ጋር ነበር። 3 ዓመት በእያንዳንዱ ቀን 24 ሰዓት ከጌታ ከኢየሱስ ጋር ነው ያጠፋው። ለ3 ዓመት በእያንዳንዱ ቀን የተገነባ እምነት ያለው ሰው ነው። የሚገርም እምነት ያለው ሰው ነው። አይን እውር ሲበራ ያየ ነው። እውር መብራት ብቻ አይደለም፣ አይን ሲፈጠር ያየ ነው። እጁ የተቆረጠ ጉንድሽ እግሩ የተቆረጠ ቅጥል ሲል ያየ ነው። ዋት የሚባል እውነት ነው ወይስ ኤአይ ነው የሚባል አይነት ነገር? ገባችሁ ሐሳቤ? በእነሱ ዘመን ቢኖር ነው የሚገርም ነገር ያየ ሰው ነው ይሄ ሰውዬ። ሙታን ሲነሱ አልዓዛርን ሊያስነሳ ጌታ ሲመጣ ቶማስ ትዝ ይላችኋል ምን እንዳለ? ሄደን ከሱ ጋር እንሙት ነው ያለው። እንሙት እያሉ ነው የመጡት። እንሙት እያሉ መጥተው
አልዓዛር ውጣ ሲለው አልዓዛር ከተቀበረበት መቃብር እየተሳበ ሲወጣ አይቷል። ኢየሱስ የእግዚአብሔር ልጅ ነው ብሎ ማዕበልና ወጀቡን ጸጥ ሲያደርግ ሰግደውለታል። 3 ዓመት እኔና እናንተ 3 ዓመት እምነታችን መገንባት ከጴጥሮስ ጋር ምናልባት 3 ዓመታችን ምናልባት በጴጥሮስ ቢሰላ ምናልባት ከ10 ዓመት በላይ ሊሆን ይችላል። ምክንያቱም ጴጥሮስ እያንዳንዱን 24 ሰዓት ነው ከጌታ ጋር ያሳለፈው በአካል ምርጥ ቦታዎች ላይ ጴጥሮስ ነበር የሚሄደው። ጌታ ኢየሱስ ለምሳሌ ስፔሻል ኦኬዥኖች ሲሉ 3 ኢነር ሰርክል ነበረው። ማማን ናቸው? ያዕቆብ፣ ጴጥሮስና ዮሐንስ ናቸው። ምርጥ እስከሚባሉ ምርጥ ከሚባሉ ሰዎች መካከል ኢየሱስ ጴጥሮስ አንዱ ወደ ልቡ ያስጠጋው ሰው ነው። የጌታ የኢየሱስን ልብ ያውቃል። ለማመን እሱ ችግር የለም። የሚገርማችሁ ይሄንን የሚያክል የተገነባ እምነት ይጠፋል። እንዳይጠፋ ምን አደረኩኝ? ማለርኩ። ጳውሎስ ጢሞቴዎስን እምነት ይኑርህ፣ እምነትና በጎሊና በሚቀጥለው መጣል እምነት ይኑርህ I am fine እንደምንለው ሰዎች አይደለም። you are not fine። ምናልባት የሚገጥም ነገር ኃይለኛ ነው። እምነትን በእግዚአብሔር ቃል ውስጥ ስመለከተው እንዴት ነው እምነታችን ፍሬሽ የሚሆነው ብዬ ሳስብ ጌታ ኢየሱስ ለማርያም በተናገረው ቃል ውስጥ ያለውን ቃል በልቤ ላይ በጣም ከብዶን በዚህ ሰሞን ይሄ ቃልም እንደዚሁ ከብዶብኛል። ዮሐንስ 11:40 ላይ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ምን ማለት ነው? ኢየሱስ አልዓዛርን ሊያስነሳ ሲመጣ ተቸገረች። ጌታ ሆይ ይሸታል አለችው። ይሸታል ስትለው ጌታ ኢየሱስ ሊያስታውሳት የፈለገው ነገር የዛኔ ብታምኚ የእግዚአብሔርን ክብር ልታይ እንደምትቺ አልነገርኩሽም ወይ አላት። ከዚህ በፊት ነግሯታል። ከዚህ በፊት ቃል መጥቷል። የሚገርማችሁ መቼም ማርያም እንደ ሰው ስለሆነች እንደኔና እንደናንተ ስለሆነች እንዲህ ብያሰብኩኝ ማርያም ቃሉ በመጣላት ጊዜ የነበረችበትን ሁኔታ ቪዲዮ ቢኖር ተቀርጾልን ቢሆን አሳያችሁ ነበር። ስለሌለ ግን እኔ ቪዲዮ ልስራላችሁ የነበረው ሁኔታ ሁላችንም ሰው ስለሆነ የሆነችበት ጌታ ብታምኚ አላት። መጣና ጉባኤ ውስጥ ማርያም ቁሚ አላት። ቆመች። ብታምኚ የእግዚአብሔርን ክብር ታያለሽ ሲላት ምን አለች? አሜን ብላ እንደ አንዳንዶቻችን ፍርፍር ብላ ተቀበለችው። ያንን እምነት ነው የሚፈልገው ጌታ። ያ የተቀበለችበትን እምነት ነው። ብታምኚ የእግዚአብሔርን ክብር እንድታያልነግ የዛኔ የተቀበልሽበትን ነገር የዛኔ የነበረውን እምነት በየቀኑ ምን አርጊው ነው? ፍሬሽ አርጊው። ፍሬሽ መታደስ አለበት። በእግዚአብሔር ቃል ላይ በእግዚአብሔር ነገር ላይ ልባችንን ማስጣሉ መጨከን አለብን። በጣም ማስጨከን አለብን። ምክንያቱም በመጽሐፍ ቅዱስ ይሄ ችግር ነው። አለማመኔን እርዳ ያለ ሰው ትዝ ይላችኋል። አለማመኔን እርዳ። ከዛ በፊት እኮ አምናለሁ ብሎ ነበር እኮ። አለማመኔን እርዳ። ኢየሱስ በአካል እየተመላለሰ ማመን የተቸገሩ ሰዎች አሉ። እምነታችሁን ዞር ብላችሁ ቼክ አድርጉት። እምነት እግዚአብሔር በተናገረን ጊዜ የነበረንን ትኩሳት መጠበቅ ነው። ያንን ትኩሳታችንን መጠበቅ ዓለምን እምቢ ብለን ወደ ጌታ ስንመጣ ያንን ትኩሳት መጠበቅ ነው። ያኔ የነገርኩሽ ክብር ታያለሽ ብዬሻለሁ። እውነት እኮ ነው። ወደዛ ተመለሺ። ወደዛ ወዳስጮሽ ወዳስወሰነሽ ወደዛ ወጣሜን ተስፋ ወደ ታየሽ ወደዛ ዘመን እምነት እሱ ነው። ማለት ጌታን እኮ ስናምነው ለመሞት ሁላችንም ሬዲ ነበር። በጣም ሬዲ ነን። ያንን እምነት ጌታ ይፈልጋል። ያንን ፍሬሽ ጌታ ሕያው ስለሆነ ሕያው ነገር ከኛ ይፈልጋል። ሕይወት ያለው ነገር የሆነ የደነዘዘ የሆነ ሙዚየም ውስጥ የተቀመጠ እምነት አይፈልግም ጌታ። ነበር እንደሚሉት እነዛ የኤማውስ መንገደኞች እኛስ እንደዚህ አምነው ነው ነበር እንደዚህ ያደረግ ነበር ኤቭሪዌር ነበር ነው ነገራቸው። እንዲህ ነበር የኤማውስ መንገድ ነው እንግዲህ ጉዞ። ዛሬ ምናልባት ማንኖቻችን አለማመኔን እርዳን ሲሪየስ ልናደርገው ይገባናል።
አለማመኔን እርዳ ጌታ ሆይ አለማመኔን እርዳ። ምክንያቱም የእግዚአብሔር ቃል የሚፈጸምበት ቬኒው እምነት አለው። እምነት ደግሞ የህይወታችን ዋና ነገር ነው። እዚህ ቤት የተቀመጥንበት ሚስጥር እምነት የሚባል ነገር ስላለ ነው። የህይወታችን መቀመጫ የህይወታችን በጣም ዋና ነገር ሁሉ ነገራችን ተሰብስቦ እምነት ውስጥ ነው የሚገባው። ሉዝ እንዳታረጉት። ጢሞቴዎስን ጳውሎስ እንዲህ ነው የሚለው፣ ጢሞቴዎስ መዋጋት ብቻ ሳይሆን እምነትን ያዝ። ትልልቅ ሰዎች ጉድ የሆኑበት ትልልቅ ሰዎች ባያምኑ እንዳይገርማችሁ ትልልቅ ሰዎች ባያምኑ፣ ምክንያቱም እምነታቸው ሊጠፋ ይችላል። እኔ አምኜ አንተ አታምንም ብላችሁ ሰዎችን ቻሌንጅ ስታደርጉ ባለማመኑ አይግረማችሁ። ከዛ ይልቅ ማልዱላቸው። ጌታ ኢየሱስ መማለድ ነበረበት። ማለድ አባቴ ሆይ የዚህ ሰውዬ እምነት እንዳይጠፋ 3 ዓመት ሙሉ የተለፋበት ሰው እንዳይጠፋ ይጠፋል። ጌታ ኢየሱስ ነው ያለው። ስለዚህ we have to be careful. እግዚአብሔርን አምናለሁ እያልን የምንኖርበትን አቅማችንን ማጎልበት አለብን። እንግዲህ ሁለተኛው እምነት ነው። እግዚአብሔር ተስፋ ቃሉን ስለመፈጸም ወይም እግዚአብሔር የነገረንን ቃል ስለመፈጸሙ ቅንጣት ጥርጥር ባይኖረንም ግን እምነታችንን ቼክ እናደርግ። የእግዚአብሔር ቃል ከእምነት ጋር ሪሌትድ በሆነ መልኩ እምነታችንን ፍሬሽ የሚያደርገውን ነገር ሲናገር እምነት ከመስማት ነው፣ መስማትም ደግሞ እግዚአብሔር ቃል። ቅድም ጸሎት ላይ ነው የተናገርኩት። የሚዋጋ ሰው የሚጸልይ ሰው ነው። እምነቱን ፍሬሽ ማድረግ የፈለገ ሰው ከቃሉ አይለይም። ትረስት ሚ። ይሄ ነው እውነቱ። ከእግዚአብሔር ቃል ጋር የምንገናኘው እሁድ ሲመጣ እዚህ ጉባኤ ሲሰበክ ከሆነ እምነታችን እየተመታ እንደሆነ እንወቀው። እየተጠቃን ሰዎች በሁለት መልኩ ይጠቃሉ። ሰይጣን በሁለት መልኩ በሰይጣን መጠቃታቸውን ማወቅ እንችላለን። ሰይጣን ህይወታችንን እያጠቃ የምናረጋግጥበት ሁለት ነገር አለ። አንደኛው ከጸሎት ስንርቅ እየተጠቃን ነው። ሁለተኛው ከቃል ስንርቅ እየተጠቃን ነው። በጥቃት ውስጥ ያለ ኖርማልን ቢዚ ስለሆንክ አይደለም። በፍጹም የእግዚአብሔርን ቃል ለማንበብ ማንም ሰው ቢዚ አይሆንም። ማንም ሰው በጣም እርግጠኞች ነው። በእጃችን በምናችን በስልካችን ሁሉ ነገር የእግዚአብሔር ቃል አንድ ምዕራፍ ለማንበብ አቅም ካጣን የት ላይ እንዳለን ራሳችን እግዚአብሔር ቃሉን መፈጸሙ አይቀርም። ነገር ግን ህይወት ችግር ነች፣ እንቆቅልሽ ይሆናል። እግዚአብሔር ቃሉን መፈጸሙ አይቀርም። ጠላቶቻችን ግን አብረውን እንዳይበሉ እምነታችንን እንገንባ፣ እምነታችንን እናሳድግ። እግዚአብሔር ቃል ጋር እንጠጋ፣ እንቀራረብ። መጽሐፍ ቅዱስ እናጥና፣ ባይብል ስተዲ ነው እያልን የምንጎተጉትበት የሆነ ስርዓትም ስለሆነ ብቻ አይደለም፣ ነገር ግን እውነት ስለሆነ ነው። እግዚአብሔር በጢሞቴዎስ ውስጥ ይሄን ብቻ አይደለም። ሶስተኛውና የመጨረሻው ነገር ተናግሯል። እሱን ተናግሬ ላጠናቅ። ሶስተኛው በጎ ህሊና ይኑርህ። በጎ ህሊናን በተመለከተ ይሄኛው ስዕል በጣም የሚገልጽ ይመስለኛል። በቃ ፍሬሽ አረንጓዴ የእግዚአብሔርን በጎነት የሚያስብ ሰው። በጎ ህሊና የሚባለውን ነገር ማብራራት በቃል ስለማይቻል ነው በእንደዚህ አይነት በስዕል ሞስት ፕሮባብሊ ማስቀመጡ ጥሩ ነው ብዬ አሰብኩት። ምክንያቱም ከበጎ ህሊና ይልቅ ብዙ የበዛው መጥፎ ህሊና ነው። መጥፎ ህሊና ከእውነቱ ባሻገር ከእውነቱ ጋር የማይገናኝ ነገር ሰዎች ማሰብ ይጀምራሉ። ከሚታየው ነገር ጋር የማይገናኝ ነገር። ይሄ በጎ ህሊና ማጣት ቅድም ልክ እምነትን ማጣት የደካሞች ወይም ደግሞ የአዳዲስ የትናንሽ ሰዎች ችግር ብቻ አይደለም፣ የትልልቅ ሰዎችም ችግር ነው። በጎ ህሊና ማጣት ትልልቅ ሰዎች በዘኍልቍ መጽሐፍ ላይ ትልልቅ ከሚባሉ ሰዎች መካከል በመጽሐፍ ቅዱሳችን ውስጥ በዘኍልቍ መጽሐፍ በተጻፈበት ጊዜ ትልቅ ከሚባሉት መካከል አንደኛው ሙሴ ነው። ሁለተኛው ማን ነው? ሁለተኛ ዘኍልቍ መጽሐፍ ላይ ዘኍልቍ ላይ ነኝ። ኢያሱ መጽሐፈ ኢያሱ ላይ ነው የታወቀው። ኢያሱ አብዛኛው አሮን። ሶስተኛ የሚያመጣልኝ አለ
ማርያም ታንክ ዩ። እነኚህ ሶስት ሰዎች በጣም አማድ ናቸው፣ ትልልቅ ናቸው። ትልልቅ የሚገርመው ዘኍልቍ መጽሐፍ ላይ በጎ ሕሊና ያጡ ሰዎች ማርያምና አሮን ናቸው። ማርያምና አሮን ሙሴ ኢትዮጵያዊቱን በማግባቱ እሱ ከማን ይበልጣል? ኢትዮጵያዊቱን ያገባው ብልጫ ለማሳየት አይደለም፣ ወዶ ነው ያገባት። አፈቀራት፣ ወደዳትና አገባት። ግልጽ የሆነው እውነት ምንድነው? ኢትዮጵያዊቱን ማግባት ፍቅር ከፍቅር ጋር ሰው ማግባት ከፍቅር የተያያዘ ነው። እበልጣለሁ ማለት አይደለም። ሀብታም ቢያገባ ወይም ደግሞ ሚንዲያ በቃ አለች የምትባል ቆንጆ ፈልጋችሁ አላገባም በል ከሁሉ እበልጣለሁ ብሎ ዛጋ እግዚአብሔር ቃል ነገር ሄዶ ኢትዮጵያዊቱን አገባ። ልክ ሲያገባ በጎ ሕሊና አጡበት። እሱ ከማን ይበልጣል? እሱ ከማን ይበልጣል እያሉ የማይሆን ነገር እግዚአብሔር በእኛ አልተጠቀመም እንዴ? አዎ አንቺ ባለፈው ትንቢት ተናግረሽ የለ፣ መዝሙር ዘምረሽ የለ፣ እንዲህ አድርገሽ የለ፣ እኔሳ ካህን አይደለሁ እንዴ? እሳቱ ከሰማይ የወረደው እኔ ሳገለግል አይደለ እንዴ እያለ ከዘሌዋውያን በኋላ ነው ዘኍልቍ የተጻፈው። ዘሌዋውያን ላይ እግዚአብሔር አሮንን እንደተቀበለው በእሳት ነው ያረጋገጠው። መሰዊያው ቀረበ፣ የማንም እሳት ሳይቀርብ እግዚአብሔር ከሰማይ እሳት ላከ። አሮን ባሪያዬ ነው ብሎ የመሰከረለት ሰው ነው። አሮን የእግዚአብሔር ባሪያ የተባለ ሰው ግን ከዚህ ከዘማሪዋ ጋር በጎ ሕሊና አጡ። እሱ ብቻ ነው እንዴ ማለት? የሚቀጥለውን ቃል ስታነቡት ሄዳችሁ ዘኍልቍ 12 ላይ ነው ያለው። የአራት ቁጥር የሚቀጥለውን ቁጥር 3ን ስታነቡት ምን ይላል? በምድር ላይ እንደ ሙሴ ያለ ምን አይነት ሰው የለም ይላል? ትሁት ሰው የለም። ከትዕቢት ጋር አይገናኝም። ትዕቢት እና ትህትና ተቃራኒ ናቸው። ትዕቢት የትህትና እግዚአብሔር እንደ ሙሴ ያለ ትሁት በምድር ላይ የለም ያለውን ሰው እነሱ በተቃራኒው ነው ያሰቡት። በተቃራኒው ነው ያሰቡት። በጎ ሕሊና ሲጠፋ ትልቅ ሰው መሆን ከበጎ ሕሊና ማጣት አያድነንም ካልተጠነቀቀን። በጎ ሕሊና እንደ ነቀዝ ነው የሚበላችሁ፣ ውስጣችሁን ነው የሚበላው። ፊታችሁ ላይ አያስታውቅም፣ ይበላችኋል። ብቸኛ መታወቂያው ምላሳችን ላይ ነው። ምላሳችን የማይሆን ነገር መናገር ይጀምራል፣ መተርጎም ይጀምራል፣ ያልሆነ ነገር ይወራል። እንዲህ ሆነ እኮ እንዲህ ስለሆነ ነው ይባላል። ጳውሎስ ጢሞቴዎስን ተጠንቀቅ፣ በጎ ሕሊናን ጠብቅ። አንተ ቃል ያለ ሰው ነህ። ቃል ያለው ሰው እንዲህ አይነት ጨዋታ ውስጥ አይገባም። እንዲህ ሆነ እኮ እንዲህ ስለሆነ። የሚገርማችሁ በጎ ሕሊና ማጣት በጣም አደጋው በሰው ላይ ብቻ ሳይሆን ራሱ እግዚአብሔር ላይ የሚያነጣጠረ ነው። ራሱ እግዚአብሔር ላይ መጽሐፍ ቅዱስ እስራኤላውያን በመዝሙረ ዳዊት 78 ላይ የነበራቸውን የምድረ በዳ ሕይወታቸውን ሲዘምሩት ምን ብሎ ዘመሩት? እግዚአብሔርን እንዲህ ብለው አሙት ይላል። እግዚአብሔር በምድረ በዳ ማዕድ ያሰናዳ ዘንድ ይችላልን አሉት። እግዚአብሔርን አሙት። እግዚአብሔርን ኮራፕትድ የሆነ አመለካከት አንዳንድ ጊዜ ዴቨሎፕ ያደርጋል በማህበረሰባችን ውስጥ። ወሬዎች በስልክ እንደ ጉድ እየተምዘገዘጉ ይሄዳሉ። እግዚአብሔር አምላክ ይታደገን። በረከታችንን እንዳንበላ ሰይጣን የላከብን መሳሪያ ነው። ወገኖቼ እናስተውል፣ በጎ ሕሊናችንን ጠብቅ። ክፉ ለሚያወራላችሁ እኔ ስለዚህ ሰው ማቀው ይሄ ነው፣ ፕሊዝ ሌላ ነገር አትንገረኝ። እውነቱ ሲገለጥ ይገለጥ። ገባችሁ ሐሳቤ? እውነቱ ሲወጣ ይውጣ። ወይም ደግሞ የሚመለከተው ክፍል ይመልከተው። እኔ ማን ነኝ? እኔ ጉዳዩ እኔን የማይመለከተኝ አስተዳደር ካልሆንኩኝ ይሄን ሰውዬ ሌላ ነገር ማውራትም አልችልም፣ ሊወራበትም መፍቀድ አልችልም። በጎ ሕሊና በጎ ሕሊና። ይገርመኝ ጳውሎስ በተስፋ ቃላችን ቃል ባለው ሰው ላይ ከጦርነትና ከእምነቱ በላይ አጠንክሮ የተናገረው በጎ ሕሊና ላይ ነው። በጎ ሕሊና ላይ አጠንክሮ ተናገረው። አጠነከረና ምሳሌ ሰጠ። ምሳሌ ሲሰጥ ምን ብሎ ተናገረ? አንዳንዶች መርከብ አለ መሪ እንደሚጠፋ በእምነት ነገር ምን አድርገዋል? ጠፍተዋል። መርከብ አለ መሪ እንደሚጠፋ የሚቀጥለውን እንትን አሳይልኝ አላችሁ? አዎ ዛጋ አንዳንድ ጊዜ ዝም ይላሉ። እየሰሙኝ አይደለም ማለት ነው። ነገር ያለው ከቀደም ግን ምሳሌ ሰጠ። በሁለት ምሳሌ ነው የሰጠው።
አንደኛ መርከብ አለመሪ እንደሚጠፋ። መርከብ አለመሪ እንደሚጠፋ ማለት ጠፋ ማለት አይደለም፣ ሺፕሬክ ነው የሚለው እንግሊዘኛው፣ ተሰባብሮ እንደሚወድቅ ማለት ነው። መጥፋት የምትለዋ የሆነ ካይናችን መሰወር አይደለም። መጥፋት ማለት ዲስትሮይ መሆን ማለት ነው። መርከብ አለመሪ እንደሚጠፋ ማለት መሪ ከሌለው እድል ፈንታው ምንድነው? መሰባበር ነው። የምድር 3/4 ውሃ ነው ይባላል አይደለ? እኛ አላወቅንም ግን አላየንም፣ ስላሉን ግን እናምናለን። የእምነት ችግር የለብንም። 3/4 ውሃ ነው። 3/4 ውሃ በሆነ እንትን ላይ ውሃ ላይ መርከብን አለመሪ ብታስቀምጡት የት ነው የሚሄደው? የት ይሄዳል? መሪ የሌለው መርከብ፣ ኮምፓስ የሌለው ማለት ነው። ኮምፓስ የሌለው መርከብ 3/4 ውሃ ላይ የምድር አካል በሆነው ውሃ ላይ ብታስቀምጡት የት ነው የሚደርሰው? አይደለም 3/4 1/4 የብሱ ላይ እንኳን ብታስቀምጡት የት እንደሚሄድ አናውቅም። 1/4 እንኳን ቢሆን ውሃው 3/4 አብዛኛው የመሬት አካል ውሃ ሆኖ እያለ መርከብ አለመሪ ከተቀመጠ የሚጠብቀው እድል ምንድነው? ጳውሎስ እንዳለ ሬክ ያረጋል፣ ይሰበራል። ለምንድነው የሚሰበረው ስትሉ፣ ምክንያቱም መርከቡ የሚሄደው ንፋሱ በነፈሰበት ነው የሚሄደው። የሰሜኑ ሲነፍስ ወደ ሰሜን ያምዘገዝገዋል፣ የደቡቡ ሲነፍስ ወደ ደቡብ ያምዘገዝገዋል፣ የምዕራቡ ሲነፍስ በቃ ሰዎችም እንደዛው ነው የሚሆኑት። በጎሊና ያጣው የሆነ ሰው ይመጣና የሆነ ነገር ሲያቸው ነው ይላሉ። ከዛ መጥቶ እንዲህ ሲላቸው በዚህኛው ይሄዳሉ። you will find them they ended up they will wreck። ተጠንቀቅ። በረከት የምትበላ እንዳይመስልህ በእንደዚህ አይነት ሊል በረከት ሳይሆን የምትበላው አፈር ነው የምትበላው ነው የሚለው። አፈር ነው የምትበላው። እውነት እኮ ነው። ሬክ ነው የምታረገው። አፈር ነው የምትበላው። በጎሊና አጣ የሚጠብቅ ነገር ሬክ ነው የምታረገው። በፍጹም ለጠላትን ወዳጅ አታርግ፣ ኢንተርቴይን አታድርገው። እንደዚህ አይነቱን ወሬ በጎሊና በሌለም የመልኩ የሚወሩትን ነገሮች ኢንተርቴይን አታድርገው። ወገኖቼ እንደ ማህበረሰብ እንተዋወቃለን። እናንተ መስታስቡት እኔም አስበዋለሁ። ፕሊስ ራሳችንን እንጠብቅ። በጎ ህሊና ይላል እግዚአብሔር ቃል። በጎ ህሊና። ሁለተኛው ምሳሌ ሰጣው በመካከላቸው ያሉትን ሰዎች ነው። በጎ ህሊና አጥተው የሰይጣን መጫወቻ የሆኑ ሰዎች አሉ አለ። ስማቸውን ልጥራለህ? አገር የሚያውቃቸው ናቸው። ብዙ ጊዜ በመጽሐፍ ቅዱስ ስም ከተጠቀሰ አገር ያውቃቸዋል ነው የሚባለው ስለሚታወቅ። አሁን እኔና እናንተ ሄሜኒዮስ፣ እስክንድሮስ የወንድ ስም ይሁን የሴት ስም ነው ታውቃላችሁ? የወንድ ነው የሴት ስም ነው? ምንም እናውቀው። ምክንያቱም ለኛ ቁም ነገር በዛ ዘመን ሄሜኒዮስ፣ እስክንድሮስ አዎ ይላል ጉባኤ ላይ ቁጭ ብለዋል ሄሜኒዮስና እስክንድሮስ። በድሮ ዘመን መጽሐፍ ቅዱስ እንዲህ ነው የሚነበበው። አንደኛ ጢሞቴዎስ ይባልና ጳውሎስ የላከው ደብዳቤ ይባላል። ተዛ ደድድድ ያለበበና ጢሞቴዎስ ወይ እንደዚህ ይሁን ከሄሜኒዮስና እስክንድሮስ ተጠንቀቅ ሲለው ሁሉም እናውቃለን ነው የሚለው። እናውቃቸዋለን እንዴ ሰይጣን እየተጫወተባቸው እንዳለ እናውቃለን። ጳውሎስ ለጢሞቴዎስ የማያወላዳ ምሳሌ ነው የሰጠው። ኦኬ ሺፕ ሬክ ላታረግ ትችላለች። ኦኬ ምሳሌ ነው። ሺፕ እንደምንም ብላ የሆነ ወደብ ላይ ደረሰችና ተረፈ። ሄሜኒዮስና እስክንድሮስን ግን አትተዋቸውም አለው። እንደዚህ ህይወታቸው ሰማይና ምድር አፕሳይድ ዳውን የተገለባበጠው ለምን ነው ታውቃለህ? ሰይጣን እንደዚህ የሚጫወትባቸው ለሰይጣን አሳልፍ የሰጣቸው እና ማን ነው ታውቃለህ? በጎ ህሊና ነው። ጢሞቴዎስ ትልቅ ተስፋ ያለው ሰው በዚህ ደረጃ መጠርጠሩ ያሳዝናል። ግን ፖቴንሻል ችግር ስለሆነ ነው። አንዳንድ ጊዜ ማን ተጠረጠረ ልንመከር የማይገባን ሰዎች አለን። እንዴት ደፈርከኝ ምናምን እንባል ሰዎች። እንዴት ደፍረኔ እንደዚህ ትለኛለህ? ይገርማችኋል የእግዚአብሔር ቃል የማይደፍረው ሰው የለም። ደግሞ የሚገርመው ነገር የእግዚአብሔር ቃል ድካማችንን ስለሚያውቅ የማይደፍረው ሰው የለም። ጢሞቴዎስ ብዙ ተስፋ ያለው ገና ብላቴና ልጄ እያለ ጳውሎስ የሚመካበት የኤፌሶን ቤተክርስቲያን መጋቢ የኤፌሶን ቤተክርስቲያን መጋቢ ትልቅ ሰው ኮላር ያለው ምናምን ያው በቃ ደረቱ ይተነፍ ሰው ሁሉ ፓስተርዬ የሚሉት እሱ ነው የደፈረው። በጎ ህሊና አይኖርህ ብሎ ለምን ደፈረው ስትል ጢሞቴዎስን ንቆት አይደለም የእግዚአብሔር ቃል ስለሆነ ነው። እኔም በዚህ ጉባኤ ውስጥ ማንንም የመድፈር ብቃት የለኝም። ግን የእግዚአብሔርን ቃል ነው የምናገረው። ቃል ያለው አይወድቅም ወገኖቼ።
ግን መንገድ አለው። እግዚአብሔር ክሊን የሆነው አምላክ ክሊን ማንነትን ከኔና ከናንተ ይፈልጋል። ራሳችንን እናጽዳ። እግዚአብሔርን አንማው። ወንድሞቻችንን አንማ። ከደፈራችሁ ሄዳችሁ አናግሯቸው። የሆነ ኔጌቲቭ ከሰማችሁ ከደፈራችሁ ከቆረቆራችሁ ባክ ወንድም እኔ አንተን አልጠረጠርህም ግን እንዲህ አይነት ነገር ሰምቻለሁ እውነት ነው እንዴ በሏቸው። that's fine። አናቀበሉ ለሚቀጥለው ሰይጣን ለሚቀጥለው አናሽከርክረው። ወንድምን አሳልፈህ አትስጠው። ለምን ብትሉ ወንድምህ እግዚአብሔር ካልጣለው አይወድቅም። አንተ ግን መውደቅህ ቅንጣት አርጠልጥል ነው። በጎሊና የሌለው ሰው ይወድቃል። ወንድምህን እግዚአብሔር ያነሳው ይሆናል። የተወራበትን ያልሆነ ነገር የተነገረ ምክንያቱም ለዚህ ነው እግዚአብሔር መጣና ሙሴን አሮንና ማርያምን ወደ መድረኩ ወደ መገናኛው ድንኳን አምጣልኝ አሉ። በጣም እግዚአብሔር ተቆረቆረ እግዚአብሔር። አሮንና በመካከላችሁ ነብይ ቢኖር በህልም ወይም በራእይ ይናገራሉ። ባሪያዬ ሙሴ ላይ እንዴት ተናገሩ ዘንድ ያልፈራችሁት ስለምንድን ነው? ምን አለ ሙሴን ሄዳችሁ። በነገራችን ላይ አሮንና ማርያም ከሙሴ ጋር በስጋ ምንድናቸው? ወንድማማች ናቸው። ሩቅ ሰው ቢሆን ሩቅ ረሱ ሽማግሌ አራኔ በስማ አማኔ ያላቆም ዘሩም ከኔ ጋር አይገናኝም። የነሱ ዘር ደግሞ ትንሽ ኃይለኛ ነው። በጥፊ ቢለኝስ አይልም። ወንድም ነው። ወንድሜ ሆይ እኔ በእውነት ስለአንተ ግድ ይለኛል ብለው ሊናገሩት የሚችሉት ነገር ነበራቸው። ግን በጉህሊና መጥፎ ነው ወገኖቼ። ወንድምን በወንድም ላይ ወንድምን በእህት ላይ እናት በልጅ ላይ ሊያስነሳ ይችላል። እግዚአብሔር ህሊናችንን ይጠብቅልን። የሰራዊት ጌታ እግዚአብሔር ህሊናችሁን ይጠብቅላችሁ። እመርቃችኋለሁ። እግዚአብሔር ይጠብቅላችኋል። ለዚህ ነው እንደዚህ ያልኩት። ያ የታማው መጥፎ የተወራበትን እግዚአብሔር ካልጣለው አይወድቅምና ስለ ሙሴ እግዚአብሔር ቆመለት። ባሪያዬ ሙሴ ሰው ከእግዚአብሔር ጋር እንደሚያወራ አፍ ለአፍ ያወራኛል አለ። ባሪያዬ ሙሴ እናንተ እንደምትሉት አይደለም አለ። በኔና በባሪያዬ ሙሴ መካከል ችግር የለም አለ። በኔና በባሪያዬ ሙሴ መካከል ትዕቢት የለም አለ እግዚአብሔር። እናንተ ትዕቢት መስሏችኋል? የለም። እንደዚህ ልንሳሳ ስለምንችል ከእግዚአብሔር ጋር ሳንጋጭ ሄደን እናናግራቸው ሰዎቹ። ፕሊዝ በእግዚአብሔር ስም ቤግ አረጋችኋለሁ። ለራሳችሁ ብዬ ነው። ምንም አይሆንም እግዚአብሔር ያልጣለው ሰው። እኔና እናንተ ግን እንዳንወድቅ በረከትን ብራለን ብለን ሬክ እንዳናደርግ በጎ ህሊናችንን እንጠብቅ። በጎ አስተሳሰባችንን እንጠብቅ። እንደ እግዚአብሔር ቃል እናስብ። ጠንካራ ከባድ ነገር ቢኖር የመናገር መብታችን በጣም ኦፕን ነው። በብረት የታጠረ ሰው የለም። በብረት የተከለለ እንደውም አሜሪካ እየኖር ምንድነው የሚባለው የመንግስት እንትኑ የመናገር መብት ስንትና አንቀጽ ነው የሚባለው? ፈርስት አመንድመንት የሚባላላችሁ። ፈርስት አመንድመንቱን ተጠቅማችሁ ሄዳችሁ አውሩት። በፈርስት አመንድመንቱ መሰረት ወንድሜ እንደዚህ ያስባሉ ወይ ባሉት። ፈርስት አመንድመንቱ ይፈቅድላችኋል፣ አይከለክላችሁም። ፕሊዝ ተጠቀሙበት። ሌላ ነገር ለመናገር ብቻ አታድርጉት። ኢየሱስ ጌታ ነው። ይሄን ሁሉ የሚለን እግዚአብሔር ለምን ነው ታውቃላችሁ? ሊያበላን ስለፈለገ ነው። ጮማ ይጠብቀናል፣ ክብር ይጠብቀናል፣ በረከት ይጠብቀናል። እግዚአብሔር በሕዝቡ ላይ በከንቱ ቃል አይልክም። እግዚአብሔር የተናገረውን ይፈጽማል። ራሳችሁን ልትንቁ ትችላላችሁ፣ እግዚአብሔር ግን ያለውን ይፈጽማል። ይሄን እንዲፈጽም ስለፈለገ እግዚአብሔር ይሄን ለመፈጸም እግዚአብሔር ስለቆረጠ ሲሪየስሊ ይናገረናል። ሲሪየስሊ እግዚአብሔር ዲል ያደርገናል። ሲሪየስሊ እግዚአብሔር ነገራችንን ማስተካከል ይፈልጋል። የሰራዊት ጌታ እግዚአብሔር ሁላችንንም ይርዳን። ጸልያለሁ።